በሽንት ቤቶ ውስጥ የሚገኝ ካንሰር፣ በየቀኑ የሚተነፍሷቸው 7 ድብቅ መርዞች። አሁን አይኖን ይጨፍኑ። አሁን ወደ ሽንት ቤቶ ወይም መታጠቢያ ቤቶ እየገቡ እንደሆነ ያስቡ። የሞቀው ትነት ወደ ላይ ይወጣል። መጠነኛ የክሎሪን ሽታ ይሰማል። በሩ ይዘጋል። ከዛም በ3 ደቂቃ ባነሰ ጊዜ ውስጥ 108 መርዛማ ኬሚካሎችን የሚያመነጭ የማይታይ ጭጋግ እየተነፈሱ ይገኛሉ። ያ የሻወር መጋረጃ፣ እሱ የመርዝ ፋብሪካ ነው። ዕድሜዎ ከ40 በላይ ከሆነ ደግሞ ሳምባው እንደ ቀድሞ የማጣራት አቅም የለውም። ዛሬ በመታጠቢያ ቤቶ ውስጥ የሚገኙ 7 ድብቅ ገዳዮችን ይፋ አደርጋለሁ። ቁጥር 1 ላይ የሚገኘው መርዝ ለ9 ቢሊዮን ዶላር ካሳ ክስ ምክንያት ሆኗል። በሚሊዮን የሚቆጠሩ ሴቶች ደግሞ በየቀኑ ይጠቀሙታል። ራስዎንና ቤተሰቦን ለመጠበቅ ከፈለጉ እስከ መጨረሻው ይከታተሉ። ምክንያቱም ከዚህ ቪዲዮ በኋላ መታጠቢያ ቤቶን ደህንነቱ የተጠበቀ ለማድረግ ብዙ ነገሮች ያስተካክላሉ። መታጠቢያ ቤቶ የጤና አደጋ መሆኑ ቀርቶ አስተማማኝ ቦታ እንዲሆን እናድርገው። የላይክ ምልክቱን ይጫኑና ይህንን ዕውቀት አሁኑኑ ያጋሩ። ሰብስክራይብ ያድርጉ። በኮሜንት መስጫው ላይ ይንገሩኝ፣ ገላውን መታጠብ ይወዳሉ? ከየትኛው የዓለም ክፍል ነው የሚከታተሉን? ከታች ባለው ኮሜንት ላይ ይጻፉልን። አደጋ ቁጥር 7 ሻጋታ። አሁን ቪዲዮ ለጥቂት ሰከንድ ያቁሙና ወደ መታጠቢያ ቤቶ በመሄድ ጣራውን ይመልከቱ። ማዕዘኖቹን፣ ከሻወር መጋረጃ ጀርባና በሴራሚኮች መካከል ያለውን ክፍተት ይመልከቱ። እነዛ ሁልጊዜ ችላ የሚሏቸው ጥቁር ነጥቦች ይታዩታል። በቤቶ ውስጥ በቀን 24 ሰዓት የሚሠራ የመርዝ ፋብሪካ አግኝተዋል። አንዲት ሌሊት ብቻ የሚቆይ እርጥበት ሙሉ የሻጋታ መንጋ እንዲፈጠርና የሚተነፍሱት አየር መርዝ እንዲረጭ ያደርጋል። ብዙዎች የማይነግሮት ነገር ቢኖር ሻጋታ የሚያስከትለው ማስነጠስ ብቻ ለመሆኑ ነው። ጥናቶች እንደሚያረጋግጡት ሻጋታ ለአእምሮ መደብዘዝ፣ ብሬን ፎግ፣ ትኩረት ማጣትና የዕለት ተዕለት ቀላል ነገሮች የመርሳት የመሰሉ የነርቭ ችግሮችን ያስከትላል። ያንን ለማድረግ ለምን ወደዚህ መጣው ብለው ያውቃሉ? እንዲሁም ያለምንም ምክንያት ለድብርት፣ ዲፕሬሽንና ለጭንቀት ይዳርጋል። የሚገርመው ደግሞ የነርቭ ስፔሻሊስቶች ለሻጋታ የተጋለጡ ሰዎች ልክ እንደ አእምሮ ጉዳት ሰለባዎች ተመሳሳይ ምልክቶች እንደሚያዩባቸው ደርሰውበታል። ልክ ነው። አሁን የተመለከቱት ያ ትንሽ ጥቁር ነጥብ አእምሮን እያጠቃ ሊሆን ይችላል። ሻጋታ የማስታወስ ችሎታ ማዕከል በሆነው ሂፖካምፓስ ላይ እብጠት በመፍጠር አዳዲስ የአእምሮ ሴሎች እንዳያድጉ ያግዳል። ይህ ችግር የደረሰበት ካለ በኮሜንት ላይ ይንገረን። ሻጋታን ለማስወገድ መፍትሄው መጀመሪያ ማድረግ ያለቦት እርጥበትን ማስወገድ ነው። ኃይለኛ የጭስ ማውጫ ይግጠሙ። ገላውን ሲታጠቡና ከታጠቡ በኋላ ቢያንስ ለ30 ደቂቃዎች አየር ማስወጫውን ያብሩት። አብዛኛው ሰው ገላውን ታጥቦ እንደጨረሰ ወዲያውኑ ያጠፋዋል። እርጥበትን ይቀንሱ። የመታጠቢያ ቤቱን እርጥበት ዝቅተኛ ያድርጉ። በሚቻልበት ጊዜ ሁሉ በሩን ክፍት አድርገው ይተውት። የቆመ አየር የሻጋታ ሞልድ ምርጥ ጓደኛ ነው። በየሳምንቱ ወለሉን በነጭ ሆምጣጤ ያጽዱት። በታሸገ መታጠቢያ ቤት ውስጥ በረኪና መጠቀም ያቁሙ፣ ምክንያቱም መርዛማ የክሎሪን ጋዝ ስለሚተነፍሱ። እንዲሁም የሚታይ ሻጋታ ካሎት የደረቀ ሻጋታን በጭራሽ በደረቁ አይፈትጉት። የሻገተውን ዘር በአየር ላይ እንዲበተን ያደርጉታል። መጀመሪያ በውሃ ረጭተው ያርጥቡት። ከዛም በነጭ ሆምጣጤና በሶዳ ያጽዱት። ሻጋታን በሚያጸዱበት ጊዜ ሁሉ ደግሞ የአፍና አፍንጫ መሸፈኛ ማስክ ያድርጉ። ይህንን አሁኑኑ ይለውጡ፣ ምክንያቱም እርስዎ በዘገዩ ቁጥር ውስጡ ያሉ የነርቭ ሴሎች እየሞቱ ነው። አደጋ ቁጥር 6 የላስቲክ ሻወር መጋረጃ። አንድ ጥያቄ ልጠይቆት፣ አይዋሹኝ። እዛን ግልጽ ወይም ባለቀለም የላስቲክ መጋረጃዎች ይመቻሉ ብለው ይጠቀማሉ? በሞቀ ውሃ በሚታጠቡበት ጊዜ ሁሉ 108 መርዛማ ንጥረ ነገሮችን ሊረጩ እንደሚችሉ ያውቃሉ? ልክ ነው። በትነት ውስጥ ዘና እያሉ ባለበት ወቅት በሚተነፍሱት አየር
መርዞች እየለቀቀ ነው። የሞቀ ውሃ መጋረጃውን ሲነካው ሙቀቱ ታሌት የተባሉ ንጥረ ነገሮችን ያወጣል። እዚህ ንጥረ ነገሮች ሆርሞን አዛቢዎች ሲሆኑ ለቴስቴስትሮንና ኤስትሮጂን ያሉ ሆርሞኖችን ያጠፋሉ። በተጨማሪም ዳዮክሲን የተባሉ ለካንሰር አጋላጭ ንጥረ ነገሮችንና በሽታ የመከላከል ስርዓትን የሚያጠቁ ኦርጋኖቲንስ ይለቃሉ። እነዚህ ኬሚካሎች በቀጥታ ወደ ጉበት የመራቢያ ስርዓቱ ይገባሉ። መፍትሄው ማንኛውንም የፒቪሲ ወይም የቪኔል መጋረጃ ዛሬውን አውጥተው ይጣሉ። እነሱ ዋነኞቹ ተንኮለኞች ናቸው። በተፈጥሮ ሻጋታ በሚከላከሉ እንደ ጥጥ ጨርቆች ወይም በሻወር መስታወት በሮቹን ይተኳቸው። አሁኑኑ መተካት ካልቻሉ ደግሞ በየሳምንቱ በነጭ ሆምጣጤ ይጠቡትና በፀሐይ ላይ ያድርቁት። ሲገዙም ታሌትስ ፍሪና ሎ ቪኦሲ የሚል ምልክት ያለባቸውን ይምረጡ። ይህንን ለውጥ አሁኑኑ ያድርጉት። ጉበቶ፣ ሳምባውና ሆርሞኖቹ ያመሰግኑታል። አደጋ ቁጥር 5 ፓራቤን ያለባቸው ሻምፖዎች። ትላንት የተጠቀሙበትን ሻምፖ እስቲ አንሱት። ጠርሙሱን ገልበጥ አድርገው በውስጡ ያሉትን ነገሮች ያንብቡ። መጨረሻቸው ፓራቤን በሚል ቃል የሚያልቁትን ይፈልጉ። አገኛችሁ? በየቀኑ ፀጉሮን በሆርሞን አዛቢ ኬሚካሎች እየታጠቡ ነው ማለት ነው። አስደንጋጭ ጥናቶች እንደሚያሳዩት ፓራቤን በአሜሪካ አዋቂዎች የሽንት ናሙና ውስጥ 100% በሚጠጋ ሁኔታ ተገኝተዋል። ይህ ማለት ሁላችንም አሁን በደማችን ውስጥ እነዚህ ኬሚካሎች እየተዘዋወሩ ነው ማለት ነው። ዕድሜው ከ40 በላይ ከሆነ ደግሞ ነገሩ የባሰ ያስፈራል። ተመራማሪዎች በደማችሁ ውስጥ ያለው የፓራቤን ክምችት ከተፈጥሯዊ ሆርሞኖች በላይ ተጽዕኖ ሊያሳድር እንደሚችል ደርሰውበታል። በሌላ አነጋገር እነዚህ ኬሚካሎች የሰውነቶን መቆጣጠሪያ እየነጠቁት ነው። ለሴቶች ፓራቤን እንደ ኤስትሮጂን ሆርሞን በመምሰል የሆርሞን መዛባትን ያስከትላል። ይህም የታይሮይድ ችግር፣ ያለምንም ምክንያት የክብደት መቀነስ እናም ለጡት ካንሰር ጭምር ይዳርጋል። ለወንዶች ደግሞ ቴስቴስትሮን ሆርሞን በማጥቃት የወሲብ ፍላጎት መቀነስ፣ የብልት መቆም ችግርና ፕሮስቴት እጢ ችግሮችን ያስከትላሉ። ከሁሉ የከፋው ደግሞ ለእነዚህ ኬሚካሎች የተጋለጡ ሕፃናትና ታዳጊዎች ያለ ዕድሜያቸው ለአቅመ ሔዋንና አዳም ሊደርሱና የእድገት መዛባት ሊገጥማቸው ይችላል። ነፍሰ ጡር እናቶች እነዚህን ኬሚካሎች በእንግዴ ልጅና በጡት ወተት በኩል ወደ ልጃቸው ያስተላልፋሉ። በማኅፀን ውስጥ እያሉ ለዚህ የተጋለጡ ወንድ ሕፃናት ደግሞ የመራቢያ አካል ጉድለት ይዘው ሊወለዱና ለመሃንነት ሊጋለጡ ይችላሉ። መፍትሔው ፓራቢን ያለበት ማንኛውንም ምርት አውጥተው ይጣሉ። ሻምፖ፣ ኮንዲሽነር፣ የሰውነት ሳሙና፣ ሞይስቸራይዝ፣ ፓራቢን ፍሪ፣ ፓራቢን የሌለበት የሚል ምልክት ያላቸውን ምርቶች ይፈልጉ። እነዚህ ምርቶች በገበያ ላይ ያሉ ሲሆን ከሌሎች እኩል ወይም በተሻለ ሁኔታ ይሰራሉ። በተፈጥሮ ግብዓቶች የተሰሩ ሻምፖዎችን ይጠቀሙ። ከአሁን በኋላ አይጠብቁ። በጥቂት ሳምንት ውስጥ ሆርሞኖ የቀድሞ ሚዛኑ መመለስ ይጀምራል። አሁን ደግሞ ሌላ አስደንጋጭ ነገር ይከተላል። አደጋ ቁጥር 4 የጺም መንከባከቢያ ምርቶች። ወንዶች ሆይ ትኩረት ስጡ። የጺም ዘይቶች፣ ቅባቶችና በተለይም ሻምፖዎችን በፓራቤን፣ ሰው ሰራሽ ሽቶችና ሰልፌቶች የታጨቁ ናቸው። እነዚህም ቴስቴስትሮንን ያጠፋሉ። ያ ደስ የሚለው የአፍተር ሼፕ መዓዛ እዛን መርዞች በፊታችሁ ቆዳዳ በኩል በጣም ፈጣን የኬሚካል መሳብ ባለበት ቦታ ሰርገው በመግባት ሆርሞናችሁን ይበጠብጣሉ። አንድ አስደንጋጭ ጥናት እንደሚያሳየው እነዚህን ምርቶች የማይጠቀሙ ወንዶች በሰውነታቸው ውስጥ ያለው የመርዝ መጠን በግማሽ ያነሰ ነው። በሌላ በኩል የተዛባ ሆርሞን የወንዶች እርጅናን ያፋጥናል። ምናልባትም አሁን እየተሰማችሁ ያሉትን ምልክቶች የፍላጎት መቀነስ፣ ስር የሰደደ ድካም፣ የጡንቻ መሟጠጥ፣ ብስጭት፣ ድብርት፣ የብልት መቆም ችግርና የፕሮስቴት ካንሰር ጭምር ሊሆኑ ይችላሉ። ያ የምታሳምሩት ጺም የወንድነት ባህሪውን እየገደለ ሊሆን ይችላል። መፍትሔው መለያዎችን፣ ሌብሎችን በጥንቃቄ ይመልከቱ። ወደ ተፈጥሯዊ ዘይቶች ይቀይሩ። ለምሳሌ
የጆጆባ፣ የኮኮናት፣ የአርጋን ዘይቶችን ይጠቀሙ። እንዲሁም ሽታ በሌለው ሳሙና ይታጠቡ። ቀላልና አስተማማኝ ነው። አሁኑኑ እርምጃ ይውሰዱ። ጉልበታችሁ ሲመለስ ይታወቃቸዋል። አደጋ ቁጥር 3 የፀጉር ስፕሬ። የፀጉር ስፕሬ ትጠቀማላችሁ? በተለይ ሴቶች የምትወልዱት ያ ፀጉር ላይ የሚረጭ ቅባት። በሽንት ቤት ውስጥ ስፕሬ መጠቀም ለምን አደገኛ እንደሆነ ያውቃሉ? ቦታው የታፈነ በመሆኑ አየሩ ስለሚከማች ሁሉንም ነገር ወደ ውስጥ ስለሚተነፍሱት ነው። እያንዳንዱ ርጭት በሚሊዮን የሚቆጠሩ ጥቃቅን ቁርጥራጮች ይለቃል። እነሱም በቀጥታ ወደ ሳምባው ይገባሉ። ውጤቱም ስር የሰደደ የብሮንካይትስ በሽታ፣ አስም፣ የማያቋርጥ ደረቅ ሳል፣ ትንፋሽ ማጠር፣ የጉሮሮ መቆጥቆጥ፣ የሳምባ በሽታ፣ ሲኦፒዲ እና የልብ ችግሮች ናቸው። ፀጉሮን ባስተካከሉ ቁጥር ልክ እንደ ኬሚካል ሲጋራ እያጨሱ እንደሆነ ይቆጠራል። መፍትሔው በታፈነ ቦታ በተለይም በመታጠቢያ ቤት ውስጥ ማንኛውንም ስፕሬ መጠቀም ያቁሙ። በትክክል በክሬም፣ በጄል ወይም በፓሜድ ይተኩት። ውጤቱ ተመሳሳይ ሲሆን ወደ ውስጥ የሚተነፍሱት መርዝ ግን አይኖርም። የግድ ስፕሬ መጠቀም ካለቦት ደግሞ ከመታጠቢያ ቤት ውጭ መስኮት ባለበት ቦታ ይጠቀሙት። ሳምባው በጥቂት ቀናት ውስጥ ምስጋናውን ይገልጽሎታል። አደጋ ቁጥር 2ን ካልተጠነቀቁ ደግሞ ነገሩ የባሰ ይከፋል። አደጋ ቁጥር 2 የሚረጩ የፀሐይ መከላከያ ቅባቶች። ስፕሬ ሰንስክሪን ቆዳውን ከፀሐይ ለመጠበቅ ብለው የሚረጭ የፀሐይ መከላከያ ቅባት። ሰንስክሪን ሲጠቀሙ የቀለሎት ሊመስሎት ይችላል። ቁልፉን ሲጫኑት በመታጠቢያ ቤት ውስጥ ያ ነጭ ጭጋግ ሲመጣ ይታዩታል። ተጠንቀቁ። ለሳምባ ጎጂ የሆኑ ናኖ ባክቴሪያዎች ወደ ውስጥ እየሳቡ ነው። በብዙ ሰዎች ደምና ሽንት ውስጥ የተገኘ ኦክሲቤንዞን የታይሮይድ እጢን የሚያጠቃ የሆርሞን አዛቢ ንጥረ ነገር ነው። በታፈነ መታጠቢያ ቤት ውስጥ ሲረጩት ሁሉንም ነገር ወደ ውስጥ ይተነፍሱታል። እነዚህ ቅንጣቶች ደግሞ በአየር ላይ ለሰዓታት ተንሳፎ ይቆያሉ። ውጤቱም የታይሮይድ ችግር፣ ድንገተኛ የአለርጂ መነሳሳትና የሳምባ መመረዝ ነው። ስለዚህ ሆርሞኖን የማይረብሹ ሚነራል ሰንስክሪንን መጠቀም የተሻለ ነው። ሌላው አስደንጋጭ ነገር ደግሞ ታኔም ዳይኦክሳይድ ያለባቸውን ንጥረ ነገሮች ያስወግዱ። ይህ ንጥረ ነገር በግንባር አካባቢ ለሚከሰት የፀጉር መመለጥ ምክንያት ሊሆን ይችላል። የፊት ሰንስክሪን በየቀኑ የሚጠቀሙ ሴቶች ፀጉራቸውን የማጣት ዕድላቸው በ2 እጥፍ ይጨምራል። ስለዚህ ሊጠቀሙበት የሚገባው ሰንስክሪን ዚንክ ኦክሳይድ ያለበት ነው። ዚንክ አስተማማኝ ነው፣ ወደ ቆዳ ውስጥ አይገባም፣ እንዲሁም ለራሰ በራነት አይዳርግም። አደጋ ቁጥር 1 ሜካፕ። ለ8.9 ቢሊዮን ዶላር ክስ ምክንያት የሆነው ትልቁ አደጋ ይህ ነው። ሴቶች ሆይ ተዘጋጁ። በየቀኑ የምትጠቀሙት ሜካፕ፣ ፋውንዴሽን፣ ፓውደር፣ ብለሽ፣ የአይን ጥላ ውስጡ ታልክ ካለው ተጠንቀቁ። በኤፍዲኤ የተደረገ ጥናት እንደሚያሳየው በአንዳንድ የሕፃናት ምርቶች ውስጥ በ1 ግራም ውስጥ እስከ 4 ሚሊዮን የሚደርሱ የአስቤስቶስ ቃጫ ተገኝተዋል። ታዋቂው ጆንሰን ኤንድ ጆንሰን በታልክ ፓውደር ምክንያት የደረሰበት የካንሰር ህመም 8.9 ቢሊዮን ዶላር ካሳ ከፍሏል። የታልክ ችግር አስቤስቶስ የተባለ መርዛማ ንጥረ ነገር ሊኖረው ስለሚችል ነው። ለአስቤስቶስ ደግሞ ምንም አይነት አስተማማኝ መጠን የለም። ጥቂት መጠንም ቢሆን ለሳምባ ወይም ለማዕፀን ካንሰር ሊዳርግ ይችላል። አንዳንድ የሜካፕ ምርቶች ደግሞ ከዚህም የከፋ መርዞች እንደ እርሳስ፣ ሊድ፣ ሜርኩሪና ፎርማላዳይድ ይዘው ይገኛሉ። እነዚህም ነርቭን በመጉዳት ለከባድ ኢንፌክሽኖች ይዳርጋሉ። የዕለት ተዕለት የውበት ጉዞ መርዝ እየሆነ ነው። መፍትሔው ታልክ ያለባቸው ምርቶች ዋጋቸው ምንም ይሁን ምን ዛሬውኑ አውጥተው ይጣሉ። በምትኩ ታልክ ፍሪና ከባድ ብረቶች የሌሉባቸው ሚነራል ሜካፕ ምርቶችን ይጠቀሙ። ዱቄት ከመጠቀም ይልቅ ክሬሞችን ይምረጡ። ይህም ወደ ውስጥ የሚገባውን መርዝ ይቀንሳል። መታጠቢያ ቤቶን ለማደስ ብዙ ገንዘብ ማውጣት አያስፈልጎትም። እዚህን
ቀላል እርምጃዎች ይከተሉ። አንደኛ፣ የላስቲክ ፒቪሲ መጋረጃውን ይተኩ። ሁለተኛ፣ በቂ የአየር ዝውውር እንዲኖር ያድርጉ። ሶስተኛ፣ ፓራቤን ያለባቸው ምርቶችን ያስወግዱ። ከእነዚህ አደጋዎች መካከል የትኛው ይበልጥ አስገረሞት? በኮሜንት ይንገሩኝ። ቪዲዮን ላይክ ያድርጉት፣ ለሚወዱት ሰው ያጋሩ፣ ቻናላችንን ሰብስክራይብ ያድርጉ። አብራችሁን ስለቆያችሁ እናመሰግናለን።